እኔ የሚገርመኝ ማለት ነው ቆይ ሴቶቹ እንዴ ምንድነው እንዴ አበዱ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ቆይ የቡታጅራ ወንዶች አይደሉም እንዴ? የቡታጅራ ወንዶች ወንድነት የላቸውም ወይ? በጭራሽ። ያም እየተነሳ አብርሽ ፍቅረኛዬ ነው፣ ያም እየተነሳ አብርሽ ፍቅረኛዬ ነበረ። እንዴ ቡታጅራ ወንዶች ወይ ቀሚስ ልበሱ። እናንተን እኮ ነው ሴቶቹ እያሰድቡ ያሉት። ሲቀጥል ደግሞ ማለት ነው እናንተ እዚህ አብራችኋት አሁን ያላችሁ ወንዶች እናንተ ለምን አታገቧትም? እናንተ ለምንድን ነው የአብርሽን መረጃ ውጪ? ይሄ ምድረ ወንድ የራቃችሁላ ሸፋፎች ወንድ ለምን እንደ ቡታጅራ ምድር ላይ ያለ አብርሃም በስተቀር እስከ ዛሬ የት ሄደሽ ነበረ? ዲላ ዩኒቨርሲቲ ዲላ ዩኒቨርሲቲ ነበርኩ እና ትምህርት አልሳካ ሲልሽ ትምህርት ተጭራሽ ስትወጪ በአብርሽ አማካኝሽ አይደለም? ሰነፍ አህያ አተማሪም ትምህርትሽን። እሱ ትዳር ይዟል፣ ያማረ ኑሮ እየኖረ ነው። ይሄን ሁሉ ደግሞ ያቃናቸው ሩታ ናት። ኑሮውን ያስተካከለችለት። ዩቱብ ባይኖረው እንደዚህ ሀብታም ባይሆን ማለት ነው እንኳን ልታፈቅር ማለት ነው ያው ዞር ብለሽ አታዩም ነበረ። ዛሬ ግን ሩታ ሁሉን ነገር ሬዲ ስታደርግለት መተሽ ትነፋረቂያለሽ አይደለም? ቡታጅራ ላይ ወንድ የለም? በእናታችሁ አድርሱልኝ። የቡታጅራ ወንዶች አይደሉም፣ ቀሚስ ለባሽ ናቸው። ምክንያቱም ሴቱ እንዴት ቢነቃቸው ነው አብርሃም ፍቅረኛ እያሉ የሚመጡት? እኛ ወንዶች አይደለንም ወይ አይሏቸው? አብረውሽ ያሉት ወንዶች አይደሉም እነኚህ እዚህ ጋር የቆሙት? እነሱን አታፈቅሪም? መረጃ ምን? እኛም እኮ እንደዚህ የትምህርት ቤት ላይፍ ሊሆን ይችላል። ይሄ ፎቶ ምናምን እንነሳለን በትምህርት ቤት፣ ቪዲዮን እንነሳለን በትምህርት ቤት እና ዛሬ በትዳራችን ላይ መጥቶ ድሮ ፍቅረኛ የነበርሽ ሊል ነው። ትምህርት አለሳካ ሲልሽ ሆድ እየባሰሽ እየመጣሽ ሚዲያ ላይ አትነፍርቂ፣ ንፍጥሽን አትናፈጭ አስሪ። ይሄ ኧረ በስመ አብ። እኔ እንደዚህ አይነት ሴት ራሷን አዋርድ እናትሽ በሱ የምታዝነው ልጄን አፍቅሮ ነበር ብላ ነው እናትሽን የምታሰድቢው? ኮሜንቱን አይቼ የእውነት ሆዴ በሳ ነው የመሰለው። የማይሰድዋት ስድብ የለም። እኔ ከዚህን ብን ብዬ ነበር የምጠፋው እንደዚህ አይነት ስድብ ተሰድብ። ምን አይነት ፍጥረት ናችሁ ግን ቡታጅራ ላይ ያላችሁ ሴቶች? ሁሉን አይደለም ደግሞ አብርሃም የምትሉ ማለት ነው። ወንዶቹ የት ናቸው? የቡታጅራ ወንዶች ወንድነት ራቃቸው። ቀሚስ ልበሱ የቡታጅራ ወንዶች፣ ከአብርሃም ውጭ ያላችሁ ማለት ነው። ምክንያቱም ወንድ ብቻ አብርሃም ብቻ ነው ቡታጅራ ያላያችሁ። ሴቶችን መቆጣጠር ትችላላችሁ እናንተ። እንደዚህ አትበሉ። ሚዲያ ላይ ከምታወጧት እናንተ ሁለቶች ወንዶች እንዲህ አይነት ነገር ለእኛ ለስማችን ጥሩ አይደለም። እኛ ወንዶች አይደለንም እንዲህ አትሏት። ምን ይመስላሉ ነው ደግሞ የሰው ቅርጽ የሌላቸው ዝንጀሮዎች። ቪዲዮ አወጣችሁ፣ ቪዲዮ ኮል ተደዋወሉ። ኦኬ አዲዬ ኖርማል ነው፣ ኖ ፕሮብሌም። ይደዋወሉ ነበር። ማንኛችንም እኮ እንደዋወላለን ቪዲዮ ኮል። እና ዛሬ ትዳር ይዞ ዱባይ ገብቶ ተሞሽሮ ሰርጉ ቡታጅራ ላይ እንዲደረግ ሲል እሷ እርጉዝ ነኝ ብላ አደባባይ ወጣ እርግዝናዋን ለኦዲየንሶቿ ለምትወደው ቤተሰቦቿ ይፋ ስታደርግ መተሽ ንፍጥሽን የምትናፈጩ ዝርክርክ ባለጌ፣ የባለጌ ልጅ ነሽ። በእውነት እኔ ያዝኛለሁ።